ሰላም ማህበሻ ፒፕል ዛሬ ደግሞ ማሳያችሁ የተልባ ፍሪዝ ነው። ከመጀመራችሁ በፊት ግን ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ያረጋችሁ ዛሬ ማሳያችሁ የተልባ ፍሪዝ ነው። ተልባውን መጀመሪያ ቀቅዬ እላዩ ላይ ያለውን ነጭ ነገር ግፍፍ አድርጌ ጣልኩት። እሱ ቪዲዮ ስለጠፋብኝ እሱን ቪዲዮ ማስገባት አልቻልኩም። ከዛ በውሃ በደንብ ጸጉሬን አረጠብኩት። ባይዘዌ ተልባ ፍሪዝ ስታረጉ በጣም ጸጉራችሁ ውሃ ይፈልጋል። እኔ ሁሌ ጊዜ ከፊት ነው ፍሪዜን መጀመሪያው። ሁሌ ጊዜ እንደምላችሁ ከፊት መጀመሪያው በቁመት እንዲሆንልኝ ነው። የፊቱ ያጣረ የመሃሉ የረዘመ የኋላው ደግሞ ረጅም የሆነ በቁመት ቆንጆ ፍሪዝ ይሆንልኛል ማለት ነው። በደንብ ያበጠርኩኝ የምፈልግበት ፓርት ዴፊኒሽን እንዲሰጠኝ በደንብ ተቀልለዋለሁ። ስለዚህ እንደዚህ ዲፋይን የሆነ ፍሪዝ ለማምጣት በደንብ በእጄ ተቀልለዋለሁ ማለት ነው። ስለዚህ ሁሉ ጊዜ የተልባ ፍሪዝ ስታረጉ ሜክ ሹር ጸጉራችሁ ቅባት እንዳለው። ተልባ ያደርቅብኛል ወይ አያደርቅም ወይ ያለ ብዙ ሰው ይጠይቀኛል። ተልባ አያደርቅም፣ ሄልዚም ነው። ደሞም ቅባት መቀባታችሁን አትርሱ። ቅባት የምትቀቡት ደግሞ ኮኮናት ኦይል እና ጭቃ ቅባት ከመጀመራችሁ በፊት ኮኮናት ኦይል ከደረቀ በኋላ መበተን ትችላላችሁ በኮኮናት ኦይል። ደግሞ ሴረም ያላችሁ ሰዎች በሴረም እየበተናችሁ ውስጡን መቀባት ትችላላችሁ። የተልባ ፍሪዝ በጣም ሄልዚ ነው፣ በጣም የሚያምራል። ከፈለጋችሁ ሊቪንግ ኮንዲሽነር እላዩ ላይ መጨመር ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጌ በደንብ ፍሪዝ አደርገዋለሁ። ሌላው ደግሞ በጣም ብዙ የምጠየቀው ጥያቄ ምንድነው? ጸጉርሽ ቀለም አለው። ጸጉርሽ ቀለም ኖሮት እንዴት ነው ያልተበጣጠሰው ነው? ጸጉሬ ቀለም ስላለው ቀለሙ ምንም አላረገውም ብያለሁ። ግን ቀለሙ ምንም አላረገውም ማለት ቀለሙ አልጎዳውም ማለት አይደለም። በጣም ቅባት እጠቀማለሁ፣ ናቹራል የሆኑ ነገሮችንም እጠቀማለሁ። በቤታችሁ ያለው ናቹራል ነገር ሾርት ቪዲዮዎች ለቅቄላችኋለሁ እንዴት እንደምጠቀም የጸጉሬን ትሪትመንት። እነሱን መጠቀማችሁን አትርሱ። ጸጉራችሁን በየቀኑ ውሃ አትንከሩት፣ በሳምንት አትሊስት ታጠቡት። በየ3 ቀኑ በየ2 ቀኑ መታጠብ ምንም አይጠቅምም፣ ጸጉርን ይጎዳል። ከዛን ደግሞ በተረፈ ጸጉራችሁን ሊቪንግ ኮንዲሽነርና ቅባቶች በጣም ቅባት ስፔሻሊ ቀለም ያላችሁ ሰዎች ቅባት በደንብ ተቀቡ። እኔ የሆነ ሰዓት ላይ ቅባት አቆሜ ጸጉሬ መበጣጠስ ጀምሮ ነበረ። ግን ደግሞ ቅባት ስቀባ በጣም ቆንጆ እየሆነ መጣ። የጸጉር ቻሌንጅ እንጀምራለን ብለናል። የጸጉር ቻሌንጁን ስንጀምር ስለ ሄር ፖሮሲቲ እያወራው በደንብ ጸጉራችንን ሄልዚ እንዲሆን እንንከባከበዋለን። ግን ደግሞ ቅባት መቀበታችሁን አትርሱ። ይሄ አሁን በተልባ ብቻ ፍሪዝ የተደረገ ፍሪዝ ነው። አንዳንድ ቦታዎች ፍሪዝ ስለማይሆኑልኝ አሁን እዚህ አካባቢ ጸጉሬ ፍሪዝ ስለማይሆን በጣም አንዳንድ ቦታዎች ስለደረቁብኝ በአየር በብዙ አይነት ምክንያት በእጄ ከርል አረጋዋለሁ። መሃሉንም ከርል አረጋዋለሁ፣ ፊቱን ከርል አረጋዋለሁ ማለት ነው። ከዛ በእንደዚህ አይነት ቲሸርት ድርቅ አረጋዋለሁ። ለምንድን ነው እሱ የሚጠቅመኝ? በጣም ኤክስትራ የሆነውን ቅባት ይቀንስልኛል ማለት ነውና ከርሌንም እዛው ያስቀረዋል። ሪዛልቱ ይመስላል። እወዳችኋለሁ። ቻው